كم جرام هذه؟ هذا يجي كله 7 جرام እኔ በኦንላይን ወርቁን የገዛሁት አረበኛ ሲያወሩ ስለሰሙ የዚህ ሀገር ዜጎች ናቸው አይጭበረብሩኝም ብዬ ነበር። ነገር ግን ጉር ተሰርቻለሁ ትላለች። አንድ ሰው አረበኛ ስለወራችሁ ብቻ አረብ ነው ብላችሁ አጭበረብረኝም ብላችሁ አምናችሁ ከኦንላይን ወርቅ የምትገዙ ሰዎች ጤነኞች ናችሁ? እባካችሁን ጥንቃቄ አድርጉ። እህታችን ጉድ ሁናለች። እንዴት ጉድ እንደሆነች ልንገራችሁ። በዚህ አጋጣሚ ደግሞ ወርቅ ለመግዛት እቅድ ያላችሁ ቶች ህኔ ግዙ። ትንሽ ትንሽ እያለ የመጨመር ሁኔታ እያሳየ ነው ማለት ነው። ለማንኛውም ዛሬ ወርቅ ልገዛ ሂጄ ነበርና እስኪ በመጀመሪያ የወርቅ ዋጋ ላካፍላችሁ ትፈልጋላችሁ? የሳውዲና የዱባይ ልንገራችሁ ማለት ነው። ዱባይ ላይ እንግዲህ ከባለፈው ዛሬ ትንሽ ጨመር አድርጓል ማለት ነው። በባለፈው ታስታውስ ከሆነ 21 ካራንት 410 ድርሃም ደርሶ ነበር ማለት ነው። ዛሬ ደግሞ የዛሬ የዱባይ ወርቅ ዋጋ ዝርዝር በግራም ልንገራችሁና ወደ መጣሁበት ቪዲዮ ይሄዳለሁ። ገዛሹ የሚለውንም ልንገራችሁ ምን እንደገዛው ምን እንዳደረግኩ ማለት ነው። 24 ካራንት እንግዲህ የዱባይ ማለት ነው የሀገሬ ልጆች 495 ብር ነጥብ 25 ድርሃም እየተሸጠ ነው ማለት ነው። 24 ካራንት ላልኳችሁ። ሌላኛው ደግሞ 22 ካራንት ደግሞ 458 ነጥብ 50 ድርሃም እየተሸጠ ነው ማለት ነው። ሌላኛው ደግሞ እንግዲህ ተመራጩና ተወዳጁ 21 ካራንት የወርቅ 21 ካራንት ወርቅ ማለት ነው። እሱም ደግሞ በዛሬ በዱባይ ገበያ 439 ነጥብ 75 ድርሃም እየተሸጠ ይገኛል ማለት ነው። ሌላኛው ደግሞ 18 ካራንት 376 ነጥብ 75 ድርሃም እየተሸጠ ይገኛል። እንዳልኳችሁ ከባለፈው ሳምንት ጭማሪ አሳይቷል ማለት ነው። ያኔ 440 ብር በሉት ዛሬ ማለት ነው። በባለፈው 410 ድርሃም ደርሶ ነበር። እኔ በባለፈው ስገዛ 430 ነበረ። ከዛ ወዲያውን ደግሞ ወርዶ ነበር። አሁን ደግሞ ቀስ በቀስ እያለ እየጨመረ ነው። ስለዚህ ለመግዛት ፍላጎት ያላችሁ እህቶቼ እህኔ ግዙ። የሌላችሁ ደግሞ አትጨነቁ ማለት ነው። አላህ የሚያለብሰውን ይሰጣችኋልና አትጨነቁ። ሺን ማሮች ምን በወጣችሁ ነው የምትጨናነቁ? እና የዱባይ የወርቅ ገበያ ይሄን ይመስላል። የሳውዲንም ላካፍላችሁ። የሳውዲ ማለት ነው። ሌላ ሀገር ማን አላችሁ የምትከታተሉኝ ካላችሁ አቅርቢልን ካላችሁ አቀርብላችኋለሁ። ከዱባይና ከሳውዲ ውጭ ያላችሁ ማለት ነው። ሌላኛው የሳውዲ 21 ካራንት 491.55 ሪያል እየተሸጠ ይገኛል ማለት ነው በግራም። እንዲሁም ደግሞ 22 ካራንት 452.95 ሪያል እየተሸጠ ይገኛል በግራም ማለት ነው። እንዲሁም ደግሞ ተወዳጁና ተመራጩ አሁንም 21 ካራንት ወርቅ በግራም 430 ሪያል በሳውዲ እየተሸጠ ይገኛል። ቆይ ግን ሳውዲ ላይ ወርቅ ርካሽ ነው? ከዱባይ ይልቅ ሳውዲ ይረክሳል ወርቅ ማለት ነው። በነገራችን ላይ ለምን ብትሉ አሁን በብር የሚበልጠው ዱባይ ነው። ግን እዩትላችሁ ከ21 ካራንት ራሱ የ9 ብር ልዩነት አለው ማለት ነው። እናማ ሳውዲዎች ተጠቅማችኋል፣ እድላችሁን ተጠቀሙበት። ለእኛም ግዙልን። እሺ ሰምታችኋል። ሌላኛው ደግሞ 18 ካራንት ነው በግራም እሱም 370.87 እየተሸጠ ይገኛል በዛሬው እለት ማለት ነው። እንግዲህ ሀገሬ ልጆች እንዳልኳችሁ ጀላችሁ የመጣው የሁለት ሀገራትን የወርቅ ዋጋ ነው፣ የምዬ ዱባይና የሳውዲ ማለት ነው። ሌላ ማወቅ የምትፈልጉ ካላችሁ ኮመንት ላይ አሳውቁኝ። ኢንሻአላህ በቀጣይ ይዤላችሁ እመጣለሁ። እና ውድ ቤተሰቦች ወርቅ ልገዛ ሄጄ ነበርና ዛሬ ምን እንዳጋጠመኝ ልንገራችሁ። አንዲት እህታችን ወርቅ ገዝታ ለመዳማ አላሳየቻትም ነበርና ራሷ ነበረ ከኦንላይን የጠለበችው። ምክንያቱም መዳሟን ውሰጅኝና ልግዛ ስትላት በተደጋጋሚ መዳሟ ለመውሰድ ፈቃደኛ አልነበረችም። ከዚያ ስታናዳት በቃ ሳይጨምርብኝ ሁሉ ሰው ከኦንላይን እየገዛ አይደል እንዴ ከኦንላይን ልግዛ ትልና የሚያጭበረብሩ ደግሞ ሀበሾች እንጂ አረቦች አጭበረብሩኝም ትልና አንድ የወርቅ የሚሸጥ ሰውዬ አረብ ነው ታናግራለች ማለት ነው። ሀገሬ ልጆች የሚያወራው ጥርት ያለ አረበኛ ነው። ቲክቶክ ገስት ላይ ገብታ ነው ያዘዘችው ማለት ነው። ሲታይ መልኩም ደግሞ አረብ ነው፣ የዚህ ሀገር ዜጋ ነው እንጂ የሚመስለው ስደተኛ አይመስልም ማለት ነው በጥቅሉ እናላቸዋለሁ ሀገሬ ልጆች። በነገራችን ላይ ወርቅ ቤት ከሆነ እኮ ሊያሳያችሁ ይችላሉ። ሲያስተዋውቁ እኮ ከዋናው ወርቅ ቤት እኮ ይሆናል። ተቀጥሮ የሚሰሩትም እኮ ከዚያ ሊሆን ይችላል። ገባችሁ? ይሄን መካድ አይቻልም። እና ይች ልጅ ስንት ግራም ወርቅ አዘዘች መሰላችሁ? 6.46 ግራም ነው ተባለች ማለት ነው። አዘዘችው ሀብል ነው ከነመጫወቻው መረጠች፣ አዘዘችና ይዞላት መጣ። ደስ አላት፣ ገዝታ አስቀመጠች ማለት ነው።
ከዛ ሲያልፍላት መዳሟን ነድና ወርቅ እንግዛ ትላታለች ማለት ነው። ልውሰድሽና ወርቁን ልግዛልሽ አለቻት። እና እሷም ደግሞ አይ እኔ እኮ ገዝቻለሁ አለቻት ማለት ነው። ከየት ገዛሽ? መቼ ወጥተሽ? እኔ ሳልፈቅድልሽ ማን ወስዶሽ ምናምን ስትላት እኔ አልወጣሁም ከዚህ አዝዤሮ ጠልቤ ነው ያስመጣው ምናምን ስትል ሳይትዋበደች አለች ማለት ነው። እና እምቢ ስትይኝ ታዲያ ምን ላድርግ? እምቢ ብዬሽ ሳይሆን እንትን የጀመኢ ብር የቆብ ብር እስከሚወጣልኝ እኔም እየጠበቅኩ ነበረ፣ በዚያው በሄድኩት አብሬ እንድገዛ ብዬ ትላታለች ማለት ነው። ከዛ በኋላ ለማንኛውም እስኪ ያሳኝ ግዛሽን ትላታለች። አሳየቻት። መሻላህ ብላ ታሊያናሽን በሲር ያኔ ከወርቅ ምንድን ባለው ከወርቅ ሱቅ ላይ ሄድ ስለሆነ ወርቅሽን ያዥውና እስኪ እንየው እስኪ ትላትና እሷም ይዛ ትሄዳለች። እንግዲያውስ እኔም ደግሞ ስለተቀበልኩ ለእናቴ በዚሁም ቀለበት እገዛለሁ ትልና እሷም ያንን ወርቅ ይዛ ለእናቷም ቀለበት ልትገዛ መዳማም ደግሞ ቁብ ስለወጣላት ወርቅ ልትገዛ አብረው ተያይዞ ይሄዳሉ ማለት ነው የሀገሬ ልጆች። እና ልጅቱ ያንን ወርቅ ወስዳ ስታስመዝን ወይም ደግሞ ስታሳይ እንግዲህ እኔ እነሱ አላቅም በመጀመሪያ ወርቅ ነው ብለዋት ነበር ማለት ነው። ገብቷቸዋል። በመጀመሪያ ወርቅ ነው ብለዋት ሲያበቁ ከዛ ልሸጥ ፈልጌ ነው ስትለው እንደገና አምጫዋልና በድጋሚ መፈተሽ ጀመረ ማለት ነው። አምጩ ብሎ መፈተሽ ሲጀምር ትክክለኛ ወርቅ አይደለም፣ አብዛኛው ፐርሰንቱ ወርቅ አይደለም ቅብ ነው ብሎ ቅስሟን ሰበራት ማለት ነው። ግዛይ ስትለው እንዴት ነው ይሄን በወርቅ ሂሳብ ምገዛሽ ብሎ ሳይገዛት ቀረ ማለት ነው። እና ሀገሬ ልጆች ጥንቃቄ አድርጉ። እና እሷ እንደዚያ ብላኝ ነበረ። እኔ ዛሬ ልገዛ እጀ ነበረ፣ ግን የምፈልገውን ስላላገኙ ዛሬ ሳልገዛ ነው የመጣው። እናንተ እኮ አትታመኑም። የምፈልገውን ሳልገዛ ስለመጣው በቀጣይ ገዝታችሁ ሰርፕራይዝ ልታረጉ ትችላላችሁ። እስኪ ግዙልኝ ማለት ነው። ወርቅ ግዙልኝ ሀገሬ ልጆች፣ ወርቅ ግዙልኝ ማለት ነው። እና ይሄ ድላችን የመጣው እና ወርቅ እየጨመረ ነው። ወርቅ ግዙ። ሌላኛው ደግሞ እንዲያው በምንም ሁኔታ ይሁን ወርቅ ከኦንላይን አትጥለቡ። ወላሂ ከምሬ ነው የምላችሁ የኔ ወርቆች ማለት ነው። አውቃለሁ ገንዘቡን ይዛችሁት እንኳ በባለፈው አንዴ ትቴ መዳሜን በተደጋጋሚ ውሰጂ ብላ እምቢ አለችኝ እያለች ነበር። ምን ያንቺ ብቻ አሉ እነሳላ ይሰጥ ማለት ነው። እሺ ምን ታደርጋላችሁ መሰላችሁ? እናንተ ወደ ሀገራችሁ ልትሳፈሩም ሆነ ከዚሁ ተቀምጣችሁ የሆነ እቃ መግዛት ፈልጋችሁ ከኦንላይን መጥለብ ሳትፈልጉ ቀርታችሁ ከወርቅ ውጭ የሆነ እንኳ ሌሎን ብትጠልቡ ችግር የለም። ግን እኔ ከኦንላይን ብዙም አይደለም ከሺኤን ውጭ ማለት ነው። እና እናንተ እቃ ልትገዙ ፈልጋችሁ ውሰጂ ስትሏት እምቢ ካለቻችሁ ምን ማድረግ እንዳለባችሁ ልንገራችሁ። መፍትሄ እና ይሄ ብቻ ነው። ምን በሉኝ? አኩርፏት። እሺ አኩርፏት ማለት ነው። ጸጥ ብላ ስታወራችሁ አትመልሱላት። ስራችሁን ግን ስሩ። ከዚያ ጸጥ ስትሏት እነሱ እኮ ስናኮርፋቸው መውጫና መግቢያ ነው የሚጠፋቸው። ወላይ አንዳንድ አረቦች በተለይ ያሉ ፊት ሲሰጣቸው የማይወዱ ማለት ነው። እያስመሰላችሁ እየለበለባችሁ ኑሩ ብያቸዋለሁ። ግን እናንተ የሆነ ነገር ፈልጋችሁ ያን ነገር ካላደረጉላችሁ አኩርፉ። ስታኮርፏቸው በጣም ነው የሚንቀጠቀጡና ከዚያ ይወስዷችኋል ማለት ነው። እሺ ማሮችዬ፣ እና እንደዛ ነው። ካልቻላችሁ ለመግዛት ወይም ደግሞ ብር ከሌላችሁ ደግሞ አትጨናነቁ። አላህ አለላችሁ። እውነቴን ነው የምላችሁ። አላህ የሚያለብሰውን ይሰጣችኋል። የሀገሬ ልጆች ምን ባወጣችሁ እዴ ሰው እንኳን ወርቅ የሚበሏቱ እየኖረ አይደለ እንዴናማ። አትጨናነቁ። ግን ካላችሁ ግዙ ነው። እና ግን አደራ ምላችሁ ከኦንላይን እንዳትገዙ። ያች ልጅ የሸጠላት ማን ነው? የመኒ ነው ማለት ነው። የመኒና ባንጋሊዎች፣ የመኒና ህኑዶች በሰፊ ወርቅ ቤት ውስጥ ይሰራሉ ማለት ነው። ወርቅ ቤት አላቸው። ገብቷቸዋል። እናም እናንተ ደግሞ የዚህ ሀገር ዜጋ ስለሆነ አጭበረብረኝም አረበኛ ነው የሚያወራ ሀበሾች ናቸው እንደዚህ የሚያደርጉ ብላችሁ እንዳትሸወዱ። እንዲሁም ቢሆንም ቢቀርም ከሀገራችሁ ዜጋ ብትገዙ ይሻላችኋል ማለት ነው። ከዚያ የመጣውን ብትጋፈጡ ይሻላችኋል እንጂ አረበኛ ስላወራ ብቻ ደረሰኝ ዝም ብሎ ስላለከላችሁ ብቻ ያልሆነ ግራም ዝም ብሎ ጽፎ ስለላከላችሁ ብቻ ትክክለኛ ወርቅ ነው ብላችሁ አትመኑ፣ አትግዙ።